እሺ የውጭ ሀገራት ላይ ያሉ ሰዎችን ቼክ ስታደርጓቸው ምንድነው የምትሰራው ምን ዘርፍ ላይ ነው ሙያ ምናምን ወይም ያጠናው ምናምን ስትለው 1-4-5 ነገር ይነግረዋል። ከነዛ መካከል አንደኛው ኮሌጅ የገቡበት እና ረዘም ላለ ጊዜ ያጠኑት ነገር ነው የሚሆነው። 3-4ቱ ደግሞ ያጭራጭር ኮርሶች መጠባበቅ ያደረጉበት ትምህርት ነው የሚነግሩ ወይም ሙያ ማለት ነው። እና አንዳንዱ አራምባና ቆቦ ሊሆን ይችላል። ከፀጉር ቤት ወደ ምንድነው ኪችን ከሆነ ቦታ ወደ ሆነ ቦታ የሚወስድ አይነት ሙያ ማለት ነው። እዛና እዛ ያለ እና ስላንተ ሳጣራ አጣሪ ኮሚቴ መድቤ የተለያዩ ነገሮችን ይሞክራል ያደርጋልና ይዘጋጃል። ስንት ነፍስ ነው ያለው? ለብቻው ምንድነው ያሰጋው እንደዚህ የሚል ነገር አለ። ያው ባካፕ ፕላን ነው የመጀመሪያው እንትኑ ማለት ነው። ሶሻል ሚዲያ ላይ ሲሰራ ሶሻል ሚዲያ በራሱ የሆነ አላቂ ነገር ይመስለኛል ሳስቡ እና እንደ ባካፕ ፕላን መያዝ አንዳንድ ነገሮችን ግድ ነው። የኔ ትንሽ በዛ መሰለኝ አይደል? የሚባል ነገር የለም በዛ እስኪ ሜኑን በሾርት ኮርስ በጣም ተክኛለሁ ነው የሚባለው። ያው ዲግሪን ከአዲስ ዩኒቨርሲቲ በሜካኒካል ኢንጂነሪንግ ነው የጨረስኩት። ከዛ ዲጂታል ማርኬቲንግ፣ ግራፊክስ ዲዛይን፣ ቪዲዮግራፊ እና ፎቶግራፊ፣ ዌብሳይት ዴቨሎፕመንት፣ ማሽን ለርኒንግ፣ ፓይተን ፕሮግራሚንግ ከዛ ደግሞ ከአቪዬሽን ዩኒቨርሲቲ ደግሞ በማርኬቲንግ ዲፕሎማ አሁን ደግሞ ሰኔ ላይ ደግሞ በማስተርስ በቢዝነስ አድሚኒስትሬሽን ሰባ አንዳንድ ኮሌጆች እንደዚህ ዘርፎች ሁሉ የሏቸው ማለት ላይ እና መንግስት እውቅና ሊሰጥ ይገባል። እንደውም እንትን ትንሽ ቀጣይ ዓመት ጤና ውስጥ ራሱ ሳልገባ አድርገን ምን ቆይ ይሄ ነገር የመማር ዝም ብሎ አንዳንድ ሰዎች የመማር ፍላጎት ያላቸው የማወቅ ፍላጎት ያላቸው ሰዎች አሉ ነው ለሰርቫይቫል ባካፕ ያስፈልጋል አሁን እንዳልከው ብለህን ጀመረው ነው ወይንስ መማር ሱስ ሳይሆን መማር እኔ እወዳለሁ። አሁን ለምሳሌ በጣም ነው እንጂ የምትወደው እና ሳተንድ ይመስላል ሜካኒካል መማር ወደ አሁን መጽሐፍ ዝም ብሎ እንትን ምንድን ነበረ ይሄ ፊክሽን ምናምን አንብብ ብትለኝ ፊክሽን ያነበብኩት እኔ በህይወቴ 2 መጽሐፍ ምናምን ነው። ፊክሽን አንብብ ከምትለኝ ትምህርት ነገር አንብብ ብትለኝ አሁን አንተ ለአንተ ቦታ ይለቀቅ አንባቢ ነኝ የሚሉ ሰዎች እንዲህ ነው የሚነበበው እና ይሄ ፊክሽን ደስ አይለኝም። ስለዚህ የትምህርት ደስ ይለኛል። አንደኛ ባካፕ ፕላን ነው። ሁለተኛ ደግሞ ለምሳሌ በኢንጂነሪንግ ባይሳካ ካሜራማን ሆኜ መቀጠር እችላለሁ። ከዛ ግራፊክስ ዲዛይን ከዛ ዲጂታል ማርኬቲንግ ምናምን ሆኜ መስራት እችላለሁ ነው። እስካሁን የተወሰኑትን የሰራሁባቸው እንጂ አሁን ለምሳሌ ዲግሪውን አልሰራሁበትም። ሜካኒካል ኢንጂነሪንጉን ኦልሞስት ምንም አልሰራሁበትም። ሶ እንደ ባካፕ ነው። ከዛ መማር ደግሞ የሆነ ራስን አፕዴት ማድረግ ስለሆነ ደስ ይለኛል። እንደውም ስሰማ በጣም ሰቃይ ተማሪ ነው ምናምን የሚባል ነገር ይላሉ። ወሬ አለ እንደዚህ። ከተማርኩ ከልቤ ነው የምማረው። በስነ ስርዓት አላላግጥም። ዲግሪም ላይ አላላገጥኩም። እንደውም የኔ ለትምህርት አመለካከት እንትን ያለኝ ከ12 በኋላ ነው ዩኒቨርሲቲ ላይ ምናምን እያለሁ በቃ ሲሪየስሊ ነው እንትን ማለት የመጀመሪያው እንደውም መቀሌ ነበርኩ። መቀሌ ዩኒቨርሲቲ ነበርኩ። ከዛ ትራንስፈር አድርጌ ነው የመጣሁት እና የዛን ጊዜ ከዶርም አልወጣም ነበር። ከመቸከል የተነሳ ነው እዛው ትራንስፈርም በቀላሉም አይሆንም እኮ አሪፍ ግሬድ ሊኖር ይገባል። ዝም ብሎም አይደለም በግሬድም ነው ትራንስፈር የተደረገው። ከዛ ደግሞ የገባሁበት ዶርም በቃ በጣም ሰገጥ ዶርም ነበር። በጣም በቃ እና የሆነ ምሳ እንበላለን ከዛ ላይብረሪ ነው። ከዛ ራት በልተን ላይብረሪ ነው። ኢቭን ከተማዋን ይሄ መቀሌ ይሄ ለመዝናናት በጣም ትመቻለች እና ብዙ እንደውም ጊዜ ያሳለፍኩት በጣም የሚቆጨኝ አሁን የሚቆጨኝ መቀሌ ያሳለፍኩት ጊዜ ነው ያልተዝናናውበት ጊዜና በቃ 1 አመት እዛ ሰግጬ መጣሁ። ከዛ እንደውም አዲስ አበባ ዩኒቨርሲቲ ስመጣ ትንሽ ቤትም ቤተሰብ ጋር ስለሆንኩ ምናምን ቅርብ ስለሆንኩ እንደዛ ነውና ያው መማር እወዳለሁ። ምን ታዘብኩ መሰለህ ምን ያህል ጎዳና እንደምንወድቅ ነው። እሱ ይሄን ሁሉ ይዞ ባካፕ ነው ካለ እኛ ሜዳ ለሜዳ አለሞቱን አንድ ሙያ ብቻ ከማረሚያ ራሱ እኮ የሚወጡ ሰዎች ምንም ይሄ ሶሻል ሚዲያ ላይ ከመምጣት በፊት ቲክቶክ ላይ ከመምጣት በፊት መሆን የምትፈልገው ምንድን ነበር? ላይክ
ኦብቪየስሊ ፓይለት ነበር የምፈልገው። ፓይለት በጣም አውሮፕላን በጣም ወዳለሁ። ብዙ ጊዜ ብየዋለሁ። እስካሁን አራራ አላለሁ አውሮፕላን ሳይ ማለት ነው። እና በጣም ፓሽኒ ነው። ሰው አልሞከርክም? ላይክ ሞክሬ ነበረ። ከዛ ያው አልተሳካም። አንዴ ነው የሞከርኩት። ከዛ በኋላ እድሜ ያለፈ ያው ከ25 በታች አይቻልም እንዴ? እንደዚህ አይ ቲንክ በግል ይቻላል፣ ግን በግል ዋጋው አይቀመስም። ግን ያው ሀብታም ከሆንክ በኋላ ነው እንደሱ ራሱ ዋጋ አይቀመስም። ተው እንጂ እውነት በጣም ግን አሉ የሚማሩ አይደል? ይሄ ግን ተከፍሎ አሉ ኢን ሚሊየንስ ነው የሚባል ሰምቻለሁ። የጀመር ሰዎች አይነታቸው የሚማሩት ግን እኔ በጣም ወርዝ ያደርጋል። እኔ ቢኖረኝ እንደዛ አማራዋለሁ። እንደ አንዴ በፊት የሆነ ምን ሆኖ ነው ይሄን ሁሉ ብር ከፍለው የሚማሩት እላለሁ። ግን ፓሽን ምንም ብትከፍልለት እንትን በጣም ያስደስታል። በቃ በጣም ያስደስታል። የሚገርም ነው። በጣም ቅርብ ነበርክ። ሜካኒካል ከነበር ያጠናህ? ለሱ ነው ያጠናሁት። ባይዘው ሜካኒካኑ ራሱ ለሱ ይሄን ያጠናሁት። ግን ደግሞ ፕሩቭ አድርገሃል። አሁን ባትሆንም እንዳይቆጭ አካዳሚካሊ በቂ ሰው እንደሆነ ኦልሬዲ እነሱ ነው የሚቆጩት። እንትን ባይገርም አየር መንገድ አሁን አቪዬሽን የተማርኩት ማርኬቲንግ አየር መንገድ ከአቪዬሽን ውስጥ መግባት ስለምፈልግ ነው ማርኬቲንግ እኔም ቪዲዮ ሮቢ ነበር አቪዬሽን ብሎ ማርኬቲንግ ሲል እዛ ግቢ ውስጥ ጭራሽ በቃ በሆነ ነገር መሆን አለ። በሆነ ያቺን ካኪ መልበስ አለብኝ። ከዛ 3 ወር ምናምን ጨረስኩ ምናምን አሁን አለቀ ምናምን። ናይስ። እሱም አክቹአሊ አሪፍ ሙያ ነው የተማርኩት። ፕሮባብሊ ማርኬቲንግ ኤጀንት፣ ቼኪን ኤጀንት የሚባሉት ቼኪን የሚያደርጉት ኤጀንቶች እነሱ እንደሱ ነው የተማርኩት። አሪፍ ሙያ ነው። ያው እንደ ፓይለቲንጉም ባይሆንም አይ ነው። እስቲ ፓይለቲንጉን ደግሞ ሀብታም ሰውን ደግሞ ባይ ዘ ወይ በዚህ አይነት ጥንቃቄ እናንተ አንተ ብትመጣም አንተ ነህ የምትሆነው። በኤኒ ቻንስ ከመጣ ያው አንተ ነህ ተጸጽተው ሁላ ሊጠሩክ ይችላል። በተለይ ተምረው ስራ ይዘው ኮምፎርት ዞን ላይ ላሉ ትምህርት ምንም አይሰራም ለሚሉ ሰዎች ያንተ በጣም ማሳያ ነው። ምክንያቱም ላይክ ሶሻል ሚዲያ ላይ ቲክቶክ ላይ የሚገኘው ገቢ ይታወቃል። ከ1.3 በላይ ከ1.3 ሚሊዮን በላይ ተከታይ ያለህ ምናምንና እሱን ስታስበው ኮምፎርት ዞን ላይ አይደለም። ብዙ ነገር ምቹ ነበር። ሶ ያሰብከው ነገር አይደለም። ገንዘብ ላይ ሳይሆን ትኩረት ያረከው አካዳሚክ ላይና ራስ ላይ መስራት እንዳለበት አፕዴት ማድረግ እንዳለበት ራስ ላይ ኢንቨስት ማድረግ እንዳለበት ነው አንተ ኮንሲደር ያደረገው። በጣም አሪፍ ነው። ሌሎቹ ላይክ ትምህርት ነው። ይሄን ኦቨር ኳሊፋየር እንዳትሆን መፍራት አለበት። አሁን ባለው ሁኔታ ባላለው ይሄን ኦቨር ኳሊፋየር ምንድነው የሚረጋው? ታረጋለህ እዚህ ነው። ናይስ። ግን እኔ ሁሌም የሚገርሙኝ አመለካከቶችና ሰዎች አሉ። አንድ እኛ ሙያ ውስጥ ያለ ጓደኛዬም ሁሌ ሲል የምሰማው ነገር አለ። ከበፊት ጀምሮ አንድ እርምጃ ቀደም እያለ ያስባል የሆኑ ነገሮችንና እኛ አሁን ይለኛል ላስት ታይም በሆነ ወሬ አውርተን ያው እድሜያችንም እየሄደ ስለሆነ አሁን ከአዲሱ ጀነሬሽንም ጋር ኮፓፕ ማድረግ ትንሽ አስቸጋሪ ሊሆን ስለሚችል ቶሎ የምንችለውን ነገር መያዝ አለብን ምናምን እያለ እያወራኝ ነበርና እኔ በጣም ገና እንደሆንኩ ማስብበት ሁኔታ ላይ ነበርኩና ቆም እንድል ነው ያደረገኝ። እስኪ ወደ ሶሻል ሚዲያው እንምጣ። ሶሻል ሚዲያው እንግዲህ አሁን ባለ ደርዘን ሙያ ሆኖ ድጋሚ ደግሞ በዚህ ደረጃ ኮሚትመንት እና በጣም ተወዳጅነትን ያተረፈ ሶሻል ሚዲያ እንትን አለ፣ አካውንት አለ፣ ይታወቃል በደንብ ኢትዮጵያ ውስጥ። እንደውም በጣም ብዙ ሰው ከትምህርቱ ከብዙ ሙያዎች እየወጣ ወደዚህ ለመምጣት ይሞክራል። በጣም ጥረቱ ብዙ ነው እና እንዴት ነው ወደዚህ የገባኸው? እና እንዴት ነው ውጤቱ በቀላሉ የመጣው? በመጀመሪያ እንደዛ ሰግጠህ ስትማር የከረምክ ሰው እንዴት ነው እንደዛን ኢሚቴት ማድረግ የቻልከው? ጎረቤት ነበሩ ወይ ባልና ሚስት? ከየት ያመጣቸው? በተለይ ይሄ እንትን መተወንን ምናምን በትርፍ ጊዜ ተብሎ እንዳደገ ሰው በትርፍ ጊዜ አርቲስት ብሆን ምናምን እየተባለ ነው ያደገው ኢትዮጵያ ውስጥ ነው። እኔ ምንም የመተወን ፓሽን የለም። ሲስተር በጣም ተዋናይ መሆን ትፈልጋለች ስቲል፣ ግን ምንም አልተሳካላትም። እንደውም አሁን ቲክቶክ ምናምን ጀምራለች። ያው ቲክቶክ የጀመርኩት ዝም ብዬ እንደ ማንኛውም ኢትዮጵያዊ በኮሮና ጊዜ ነው። ዝም ብዬ ነው የጀመርኩት። እንደዚህም ታዋቂ ሆናለሁ ብዬ ደብሮኝ ነው የጀመርኩት። ደብሮኝ ጀመርኩኝ። ከዛ እንደውም የመጀመሪያ ቪዲዮ የሆነ በፊት ቪዲዮን ካያችሁ የነማዘር ቡፌ ነበረ፣ የድሮ ቡፌ ነገር አሁንም አለ እና እሱ ጋር የዳይኒንግ ቴብል አለና ቁጭ ብዬ በቃ ምንም ማድረግ አጣው። እኔ ደግሞ በእንትኔ ስልቹ ነኝ። ፊልም የሆነ 3 ከፋፍዬ ምናምን ነው የማየው። አንድ ፊልም 3 ነው አልጨርስም እና በቃ ምንም ማድረግ ሳጣ በቃ ቲክቶክ
እንትን ብዬ የዛን ጊዜ የሆነ ጄሩሳሌም ነው የሚባል ዘፈን አለና እሱን በአማርኛ አልኩት ኢየሩሳሌም ነኝ ምናምን። አዎ ትዝ አለኝ። የመጀመሪያ ቪዲዮ እሱ ነው። ከዛ በኋላ ሳየው የሆነ ታየ። ከዛ በኋላ ዘፈን መተርጎም የመጀመሪያ ቪዲዮ ታየ። የመጀመሪያ ሌላ ነው ማለት ሌሎች ነገሮች ነበሩ፣ ግን ዝም ብሎ ራንደም ነገር ነው መለቀቅ። ከዛ የመጀመሪያ ብዬ ማስበው ግን የዘፈኑ ማለት ነው። ከዛ ዘፈን እየተረጎሙ ስመጣ ሰው እየወደደው መጣ። ሬ ነገር ብዬ በቀን ነበረ። የዛን ጊዜ ደግሞ ፍሪ ነበርን። ዩኒቨርሲቲ ደግሞ አይ ቲንክ አራተኛ ዓመት ምናምን ነበርኩኝ። አይ ቲንክ ስትጀምር አራተኛ ዓመት ነበር። አራተኛ ዓመት አንድ ዓመት እንትን ብለናል። 2012 ላይ ነው የተመረቅነው እኛ። ፕሮባብሊ 2012 ላይ ነበረ ኮሮና 13 ላይ የተመረቅነው 12 ላይ አንድ አመት ጋፕ ነበር። የዛን ጊዜ በቃ ዝም ብዬ በቀን መልቀቅ ጀመርኩኝ። ከዛ እንትን ሆነ በቃ ማለት ደስ እያለኝ መጣ አቀባበሉ ምናምን ነገር። ከዛ በቃ በዛው ቀጠልኩበት። ከተመረቅኩኝ ምናምን ነገር የተወሰነ ስራ ሳትመረቅ ዝነኛ ሆና ነበር ኦሬዲ። አይ ይሄን ያህል አልነበረም፣ ግን በቃ ኦሬዲ ዘፈን የሚተረጉመው ልጅ ምናምን ባል ነበር። ከዛ በኋላ ነው በቃ እየሰራው መጣው። ከዛ ያው እስካሁን ያለው እኔማ ምን አሰብኩ እንደውም ኖርማሊ አራተኛ ዓመት ላይ ገና ሳትመረቅ ቲክቶክን ከጀመርከው ከተመረቅክ በኋላ ወደ በሜካኒካል ኢንጂነሪንግ ተመረቀ። ከዛ አፕላይ ስታረግ ሳይድ ኢፌክቶች አልመጡብህ ነበሩ? ምክንያቱም ላይክ የምትሰራው ቲክቶክ ላይ ኮሜዲ ሆኖ ነው የሚሰራው፣ ላይክ አላጋጭ ነው የምትመስለው በሰውና እንደዚህ አይነት ፊድባኮች ምናምን አልነበሩ? በጣም በሜካኒካል ኦልሞስት 100 አካባቢ አፕላይ አድርጌያለሁ። ኧረ እባክህ ሲቪ በትኛለሁ በስነ ስርዓት 100 እንዴ ዞር ነው ኢሜል። አይ በእንትን አሁን ለምሳሌ እንትን ይሄ ሃሁ ጆብስ ምናምን በቴሌግራም ዝም ብዬ ነበር የምልከው። ደግሞ በሜካኒካል መስራት እፈልግ ነበር፣ በጣም እፈልግ ነበር። ከዛ ግን በቃ አንድ ኢንተርቪው ላይ እንትን ብሎ እንዴ አንተ ልጅ ነህ እንዴ ምናምን ብሎ የመለሰኝ ሰው አለ። ጭራሽ እዚህ ታላግጥ ነው እንዴ ምናምን እቃችን ምናምን ነበር ምናምን ሲቆጣ ዜማጣል እያረገበት ነው ያ እንደዛ ያለኝ ሰው ነበረ። ከዛ ግን የሆነ አንድ ሁለት አመት አንድ አመት ከምናምን ተቀጥሬ ሰርቼ ነበር። ያው ቲክቶኩንም በጎን እየሰራው ግን ተቀጥሬ በቪዲዮ ኤዲቲንግ ምናምን ሰርቼ ነበርና ኮንተንት ክሬት ምናምን። ከዛ እሱንም ወጣው በቃ ይሄ ተቀጥሮ መስራት በጣም ከባድ ነገር፣ በጣም ከባድ ካለቃ ጋር እንትን ማለት በጣም ከባድ። እንደ መጨረሻ እንደውም እንትኔ ይቅርታ አልሰራም ብዬ ነው የወጡት አለቃዬን ማለት ነው። ከዛ ደግሞ ተባረርኩ። ባይገርም ተባረር እንትን ደስ የማይሉ ነገሮች ተፈጥረው የሆነ በእንትን ነገር ብቻ እዚህ ላይ ማውራት የማልፈልገው አንድ ወር ከሆነኝ በኋላ ባለቤቱና ፕሮጀክት ማናጀሯ ጠሩኝና ይቅርታ እናዝናለን ምናምን ምን አረኩኝ ምናምን ስል የምንከፍልህ ደሞዝና የምትሰራው ስራ አልተመጣጠንም እና ምናምን ሲል ኦኬ ማስተካከል የምችለው ምናምን ከሆነ ምናምን ስላቸው አይሆንም ምናምን አሉኝ። ግን ሌላ ታሪክ አለው እንትኑ ማለት ነው። እውነቱ ይሄ አይደለም። ነፍ ነበር የሚከፍሉ ማለት ነው? አይደለም ማለት ኖርማል ሳላሪ ኤዲተር ነበርኩ። ከዛ ግን ካሜራ መሰራ ነበር። ከዛ ግን ሰቃይ ሞዴል ስለማያውቁ ነው ሪዝን አላቸው አልከኛው። የሆነ ሪዝን አለ መግለጽ የማልፈልገው ሪዝን አለ። ከዛ በኋላም ያየሁት ኦሬዲ እዛ ቢሮ ውስጥ ያሉት ሌሎች ሰዎች ተባረዋል። ሶ የሆነ ስፔሲፊክ ሪዝን አለ። ከዛ በኋላ ግን የሚገርምህ አሁን በቅርብ ከ6 ወር በፊት ራሱ ካምፓኒ ማስታወቂያ ስራልኝ ብሎ መጣ። ረስቶ እና በጣም አንጀቴ ነው እኔ እንጃ አላውቅም ብቻ ረስቶኝ ይሁን እንደዛ ይላሉ። አይ ለሱ ግን በቃ በጣም ደስ የሚል ነገር መሆኑን የማያውቁ ከነበረ ሰራ ነበር ራንደም ጋይ ማለት ነው አይደለም ይሰራል እኮ ኦሬዲ ሰራ ነበር እንዴ። ኢንተርቪው ሳደርግም ራሱ ማስታወቂያ ማለት ባለቤቱን ኢንተርቪው ሳደርግ ሶሻል ሚዲያ ላይ እንደምሰራ ወይ ባለቤቱ አላወቀው ነው ምናምን አንጀቴ ነው ራሱ እንዴ ያረሳል ትክክል ቢን ያልኩት እንደዚህ ሰራ ነበር። እንደዚህ አይነት እናንተ ጋር ሰራ ነበር። በማይሆን ነገር ነው ያባረራችሁኝ።
ሶ ለናንተ ማስታወቂያ ምንም አይነት ለናንተ ካምፓኒ ምንም አይነት ሰርቪስ ማስጠት አልፈልግም። ይሄን ፕሮዳክት ይሄንን ራሱ ሰርቪስ መስጠቱን ሰርቪስ ለሌላ ሰው ሰጀስት እንደማላረቅ ቃል እገባለሁ ብዬ ነው የዘጋው ማለት ነው። ኮንስትራክቲቭ ሪቬንጅ እንዲሆን ግን በደንብ ተበቀላችሁ ብር ነው። አይ በማያሳምንና በማይሆን ሪዝን ነው። እኔም ብቻ አይደለም ባይገርም ኮሊኮቼንም ነው እንትን ያሉት እና የማይሆን ስራ ስለሰሩ ነው። ኦሬዲ ስራዬ ነው ብሰራላቸው ችግር የለውም። ግን ከዛ ለማስረዳት ሞከሩ ነው ነው ያልኩት። ግን ስራ ስትሰራ እንደ አይነት ፋይናንሻል ፍሪደም ላይ እስክትደርስ ድረስ ነው መስራት ያለብህ። አቀልቅረኝ የዛን ጊዜ በጣም ነው የተሰማኝ። ለምን ከተቀጠርኩ በአንድ ወር ጊዜ ነው። ሁለተኛ ስራዬ ነው መሰለኝ የዛኛው ስራ ነበረ። ከዛ ለቄ ሁለተኛ ስራዬን እንትን ስል ነበረ። ከዛ በቃ የእንትን የሚነሳ ነገር አለ ከስራ ዲሲፕሊን ጋር እሱን ብናስቀድመው እንደውም አሪፍ ነው። አሁን አንተም ስታነሳው ነበር ተቀጥሮ መስራት እንዴት ነው የሚያንገፈግፍ ማለት ነው። አይ ቲንክ ላንተ የመጀመሪያ ስራ ማለት ዝናው ባይመጣ ኖሮ እና በኮንቴንት በመስራት ገንዘብ የሚገኝ ባይሆን ኖሮና እንዳንተ ያውም በጣም በጥንቃቄ ቆቆኖ ነገሮችን እንትን የሚጠብቅ ሰው ከባድ ይሆንበታል ብዬ አስባለሁ ስራ ለመምረጥ። ግን ይሄ ጊዜ መጣና ላይ ከኮሮና ጀምሮ የሰራው ነገር ከፈለህና ከዛ ኮንቴንት ክሬተር ሆንክ ፍሪደሙ ኖረህ ማለት ነው ስራ ለመምረጥ። የሚነሳ ነገር አለ በአሁኑ ጊዜ የአሁኑ ዘመን ልጆች በጣም ስማርት ወርከርስ ናቸው፣ ሃርድ ወርኪንግ አይወዱም which is good እና ግን ከዲሲፕሊን ጋር በተገናኘ ይተቻሉ። አንተ እንኳን በግቢ ከባዱን ትምህርት ተምረህ ጨርሰ ነው ወደዚህ የመጣው። ግን ኢን ጀነራል ሐሳቡ ላይ ነው አብዬ እና ስማርት ወርከርስ ናቸው እና የሆነ ዲሲፕሊን ውስጥ ገብተው ያን ዲሲፕሊን ጠብቀው የሚሰጣቸውን ኮማንድ ፈጽመው ምናምን መጨረስ ትግስቱ የላቸውም እና ከስራ የሚወጡበት ምክንያት እሱ ነው። ያረፍዳሉ፣ ይቀራሉ፣ እንደፈለጉ ነው የሚያደርጉት ምናምን ኮሚኒኬሽናቸው እንደዛ ነው ይባላል። ምን ትላለህ እሱ ላይ? ምናልባት ሶሻል ሚዲያው ኢዚ መኒ ማምጣት ይሆን ያንን ነገር የፈጠረው? ኢዚ መኒ ሶሻል ሚዲያ ኢዚ መኒ ነው፣ እሱም ይጎዳል። እሱ ነው መሰለኝ አይ ቲንክ ሰነፍ ያደረገን። እኔም ሰነፍ ነኝ ባይዘው አይደለም ስራ ላይ ሰነፍ ላይ ስለ የሆነ በጣም ብዙ ነገር ኢዚ ሆነብሃል። በቃ አሁን ለምሳሌ ነጋዴ ብትሆን እና ሶሻል ሚዲያ ላይ የምታገኘው ገንዘብ አንድ አይነት አይደለም። ነጋዴ ላይ ለምሳሌ ይቺን ብርጭቆ 10,000 ብር ቢያተርፍባት ነው የምትለው። ሶሻል ሚዲያ ላይ በአንድ በ30 ደቂቃ በምሰራው ቪዲዮ ከዛ በላይ ስለሚከፈልህ ማለት ነው። እሱ ነው ሰነፍ ያደረገን። አይ ቲንክ ሁለቱም መመጣጠን አለበት። ሃርድ ወርከር መሆን አለበት፣ ከዛ ደግሞ ስማርት ወርከር መሆን አለበት። ሃርድ ወርከር ሲባል የግድ በቃ መፋለጥ ምናምን መሆን አይደለም። በቃ ኮሚትመንቱ በጣም ኮሚትድ መሆን አለበት። ከዛ ደግሞ ስማርትሊ መስራት አለበት ነው ብዬ የማስበው። ነገሮችን በተረዳ ምናልባት ወደ እንትንም ማምጣት እንችላለን። እያወራችሁ ወይ አላስወራልኩም እዚህችን ነገር ልበላትና ሜቢ ለምሳሌ ኢትዮጵያ ውስጥ በአንድ ኮንቴንት በአንድ ማስታወቂያ ልበልና 200,000 ብር የሚከፈለው ሰው በቂ ነው ብሎ የሚያስበው እዚህ ሀገር ላለው ማርኬት ነው። ውጭ ሀገር ያሉ ኮንቴንት ክሬተሮች ከሀገር ሀገር እየሄዱ በብዙ መልኩ ትልቅ ኦርጋናይዜሽኖች እያደረጉት ይሰራሉ ይሄንን ስራ ማለት ነው። ሶ ኮሚትድ በሆን ቁጥር ይዜ የመጣውን ገንዘብ በጣም ማብዛት፣ ኦርጋናይዜሽናል ቅርጽ መያዝ ምናምን ይቻላል ብዬ አስባለሁ። ትንሽ ሃርድ ወርኪንግ ቢጨመርበት የመጣው እድል ላይ ማለት ነው። ብዙ ኮንቴንት ክሬተሮች በጣም በቃ የሆነ ኮንቴንት ይሰራሉ፣ ይወደድላቸዋል። አስተዋዋቂዎቹ ድርጅቶች ዋናው ነገር የሚያስፈልጋቸው ታወቂያለሽ ወይ ነው። ከዛ ደግሞ ምናልባት ከፕሮዳክታቸው ጋር ትንሽ ሪሌት የሚያደርግ ነገር ወይም ዲሲፕሊን አለ ወይ የሚለው ነገር ያያሉ። ሶ ለኔ በቃ ያለው ማርኬት በቂ ነው ከማለት ይልቅ ላይክ ማስፋት አይቻልም ወይ፣ ኦርጋናይዜሽናል ማድረግ አይቻልም ወይ፣ ካለም ዓለም መዞር አይቻልም ወይ፣ እንደ ትልቅ እንደ ናስ ዴይሊ ምናምን አይደል ብዙ ነገር ይደረጋል። እና እንዴት ታስባለህ እሱ? እዚህ ላይ እንኳን ማስፋት እንጃ ይኸው ባለንበት እንትን ይከብዳል፣ ግን ይቻላል። አይ ቲንክ አሁን የናስ ዴይሊም ሶሻል ሚዲያ ኢንፍሉዌንሰር ነበረ። ሶ አሁን ናስ አዮ ምናምን የሚባል አይነት የሆነ ወርክ ስፔስ ምናምን ነገር ይሰራል። እንደዛ ማድረግ ይቻላል። ግን ያው እንዳልኩ ስንፍናም ነው መሰለኛል እንደዛ ለማስፋት አንድ ቦታ ላይ ስታክ ማድረግ። ከዛ ደግሞ ይቺ ያልኩ የምታገኛት ብር ሌላ ነገር እንድታስብ አያደርግህም። በጣም ኮምፈርት ዞን ላይ ትሆንና ከዛ
ይሄን ያህል መስራት አልፈልግም፣ ይሄን ማለት በቀላሉ ማግኘት እየቻልኩ ለምን ሌላ ሀስል ውስጥ እገባለሁ ብለህ ታስባለህ። ግን ይሄኛው እኮ ቀጣይ ላይሆን ይችላል። የሚጠቅምህ ያኛው ነው። ኦልሬዲ ኢን ዘ ሎንግ ራን አሪፍ የሆነ ገቢ ይኖራል። ሁለተኛ ደግሞ በቃ ቋሚ የሆነ ነገር ይኖራል። ግን አይ ቲንክ ስንፍናን ከዛ የምናገኘውም ገንዘብ በጣም ኢዚ ስለሆነ በ30 ደቂቃ በአንድ ሰዓት ሰርተ የምታገኛት እንትን ትላለች። አሁን ብዙ የመማሪያም እንትን አንዱ ይሄ ነው ማለት ይሄ ኢዚ መኒ የሚባለውን ነገር ለማጥፋት ማለት ነው። እኔ አሁን የምማርበት ምክንያት አሁን አየር መንገድ ኦልሬዲ ተምሬያለሁ። ቢጠራኝ ይገባለሁ። በ10 ሺህ ብር ደግሞ በ5 ሺህ ብር ደሞዝም ቢጠራኝ ይገባለሁ። ሶ አየር መንገድ የምገባበት ምክንያት ምንድነው? ሶሻል ሚዲያ እንኳን ቢጠፋ የሆነ እንትን መበለው አላጣም ቢያንስ ማለት ነው። እና ሁለተኛ ደግሞ ወርክ ኤቲክስ ወርክ ዲሲፕሊን የሚባለውን ነገር ይኖረኛል። ከዛ በኋላ ወደ ራስ ቢዝነስ ራሱ ይዘህ ብትመጣ በስነ ስርዓት ትሰራለህ። ይሄንን ሶሻል ሚዲያ የምትንቀውን ነገር ታቆማለህ። እንዴት ነው ተቀጣሪ ሆነ በጣም ስትማረር ከዛ አይ የራሴን ነገር በደንብ በቃ ኤቲካሊ መስራት አለብኝ ብለህ ታስባለህ። ሶሻል ሚዲያውን ባይዘው ይቀበላል እኮ የድሮ የምትላቸው ፊልዶች አሁን ወደ ሶሻል ሚዲያ ሊንክ አድርገው እየሰሩ ነው። ህክምናም ብትል ኢንጂነሪንግ ብትል ሊንክ እያደረጉት ነው። ሶሻል ሚዲያ አፕግሬድ ማድረግ ትችላለህ። አሁን ቲክቶከር ያልሆነ እኮ የትኛው ፊልድ ሁሉም ፊልድ ላይ ቲክቶክ አለ። በስተቀኝ እኮ በስተቀኝ እኔ አሁን ዲሲፕሊን ራሱ ላይ ጥያቄ አለኝ። ምንድነው ዲሲፕሊን? ለምሳሌ ፍሬም የተደረጉ ነገሮች አሉ። ግዴታ እዛ ውስጥ መገባት አለበት ብዬ አላምንም። ሁሌ ጊዜውን የሚመስሉ ነገሮች ይመጣሉ። ሁሌ እንደምለው ማለት ነው። ሶ እዛ ፍሬም ውስጥ መግባት ሲያቅተን እያነጻጸርን ብሌም ማድረግ ምናምን አሁን አንተን ሳይሆን በአጠቃላይ እንደ ጀነሬሽን የሚወቀሰው ነገር አለ አይደለ? ለምሳሌ እነዚህ አልገቡም ትንንሾቹ ልጆች፣ ይሄኛው ያንጉ ጀነሬሽን ዲሲፕሊን ላይ ገባም ገንዘብ ሜክ ማድረግ አት ኤንድ ኦፍ ዘ ዴይ ጎሉ ያው ሁላችንም እንደምናውቀው ገንዘብ ነው። ገንዘብ ሰርተው ግን ከኛ የተሻለ ሲስተም እኮ ገብቷቸዋል። ለምሳሌ አሁን ያለውን ፕላትፎርም ያለችውን ፕላትፎርም የምናውቃቸው በጣም ትንንሽ ልጆች አሉ ኢን ሚሊየንስ እየሰሩ ያሉ አሁን ሶ ቶሎ ፕላትፎርሙን ተጠቅመው ገንዘብ ሜክ አድርገዋል። ያንን ገንዘብ ሜክ ያደረጉ ልጆች ያንን ፕላትፎርም ወደ ፋን ወደ ቀልድ ሳይወስዱት ገንዘብ ሜክ ያደረጉ ልጆች ለፊቸራቸው ስትራክቸር አድርገው ነገን አያስቡበትም ብዬ ማሰብ ይከብደኛል። ግን እኛ የተቀመጠንልን ወይም ደግሞ የመጣንባቸው ለዘመናት የመጣ አይነት ፍሬም አለ። ለምሳሌ ግዴታ ላበላብ ምናምን መሆን አይጠበቅብህም። ከዛ በኋላ ደግሞ ሁል ጊዜ ይሄ የሆነ ጠዋት ገብተህ ማታ የምትወጣ ሰው መሆን አይጠበቅብህም። ዴሊቨር ከተደረገ ዴሊቨሪ ላይ ነው ማውራት ያለብን። ለምሳሌ አንድ ሰው ስራ ሰጥተኸው የምትፈልገውን ነገር ከሰጠ የትም ይስራው ገጽታውን እስካላበላሸው ድረስ ያን ስራ እውነት እስካላለ ድረስ ምንም አምጥቶልሃል ስራውን። ከዛ ደግሞ ያንን ስራ ዲሊቨር ሲያደርግ ወይ ያንተን የምትሰጠውን ስራ ኢሜጅ አላበላሸም ካምፓኒን ያደረገው ነገር ከሌለና ይሄ አንተ በሱ ስም አልፎ የሚመጣብህ ወቀሳ ወይም ይሄ ኢሜጁን የሚያበላሽ ነገር እስካልመጣብህ ድረስ አይ ዶንት ኖ ማለት ለምን ዲሲፕሊን ምንድን ነው? እኔ አሁን ጥያቄ ነው። አውራ አይ እኔ ኖርማሊ የሚገቡኝ ነገሮች አሉ። አሁን ዲሲፕሊን ሲባል ኖርማሊ አንደርስታንድ የምትማረገው ምንድነው ገና ከትምህርት እየተማርክ ገና ከሃይ ስኩል ከዛ ዩኒቨርሲቲ ላይ በተለይ ስትመጣ ሌላ ቻሌንጅ ነው። እንደ አካዳሚክ ሳታውቀው የሚገቡ ነገሮች አሉ። በመማር ቻሌንጅ በማድረግ ከሰዎች ጋር በመግባባት ከዛ ያን ሁሉ አሁን ለምሳሌ የእድሜህን ግማሽ ትምህርት ላይ ነው የምታሳልፈው። ከዛ በኋላ ስራ ስትቀጠር ያለውን ሀስል ታውቀዋለህ። ስለዚህ ስራው ከሚጠይቀው ነገር የበለጠ ኢቲክሱ ላይም ታተኩራለህ። ለምሳሌ ቅድም ብለናል እኮ 2 ሰዓት ተኩል መግባት ካለብህ በደንብ በሃርድ ወርኪንግ በሃርድ ትምህርት መምጣት ካለበት 2 ሰዓት ተኩል ላይ ሊገባ ይችላል። ከሰው ጋር በስነ ስርዓት ኮሙኒኬት ማድረግ ካለበት ሃርድ ወርኪንግ ከሆነና በስነ ስርዓት በትምህርት ካለፈ በትምህርት የታገዘልሽ ከሆነ ያ ዲሲፕሊን ያ ኢቲክስ በደንብ ይኖረዋል። ነገር ግን ትምህርት ካልታገዘበት ለምሳሌ አንድ ሰው በትምህርት ሳይታገዝ አሁን ሶሻል ሚዲያ ላይ እንምጣ አንዳንድ ነገሮች እናያለን። ሶሻል ሚዲያ ኢንፍሉዌንሰሮች ስማቸውን ማንጠቅሳቸው ወርክ ዲሲፕሊናቸው ብዙም እንብዛም አይደለም ተብሎ ይወቀሳል በአንዳንድ ካምፓኒዎች። ለምሳሌ ስራ ሰዓታቸውን ላያከብሩ ይችላሉ፣ በስነ ስርዓት ዴሊቨር ላያደርጉ ይችላሉ ምናምንና አንዳንድ ኢቲክስ ወይም ዲሲፕሊን የምንለው ከስር መሰረት የሚመጣ ነገር ነውና ትምህርት ራሱ ያግዛል ብዬ አስባለሁ። ደግሞ ዳዘር ሳይድ ነኝ አሁን ትምህርት ያግዛል። ኦፍ ኮርስ ትምህርት ይሄ እንደ ዓለም ስትራክቸር የተቀመጠልን ነገር ነው። የሆነ ያህል ኮሙኒኬት እንድታደርግ የተጻፉ ነገር አንደርስታንድ አድርገህ ከሰዎች ጋር ኮሙኒኬት እንድታደርግ ብሪጁ ትምህርት ነው። ግን you don't have to like ይሄ የመጣበትን እንትን 12 አመት ተምረህ ከዛ በኋላ ያለውን ፕሮሰስ አልፈ
ከዛ ጠዋት 2 ሰዓት ገብተህ ዝናብ እየደበደበ በአንበሳ ባስ መሄድ አለብህ ምናምን የሚባል ስትራክቸር ግን አልቀበልም። ለምን ነው እኮ አንደርስታንድ ተመጣ ነው ስትራግል ይሄ ስትራግል ካላየ ዲሲፕሊን ምናምን የሚባለው ነገር ዞሮ ዞሮ የቅጥር ህይወት ነው የምናወራው። ሶክሲ የምንነሳበትን እንትኖች እናውቃቸዋለን። ለምሳሌ ስትቀጠር ምናምን ምክንያቱም ዲሲፕሊን ያልፋሉ፣ በዲሲፕሊን ውስጥ ያልፋሉ ስንል እነዚህን ፕሮሰሶች ነው የሚያልፉት። አሁን ላይ ላሉት ልጆች ደግሞ ያንን መጠቀምም አይጠበቅብንም። ይሄን ቴክኖሎጂ ጊዜውን የሚመስል ነገር አንደርስታንድ አድርገዋል። ሶ ይሄን አንተ የምትለውን ነገር በጣም ይሄ ያን ያህል ኒኩለር ማስመንጠቅ አይደለም፣ ዲሲፕሊንን አንደርስታንድ ለማድረግ ማለት ነው። ሶ እነዚህ ልጆች ፍለፊት አሁን ስለ ሶሻል ሚዲያ ላይ በተለይ ስላሉት ከሆነ የምናወራው ፍለፊት ስላሉና ለህዝብ የቀረበ ጀጅመንት ከሰው ጋር ኮሚኒኬት የሚደረግ ስላለ ነው እንጂ ድሮውንም ከስራ የሚባረር ሰው አለ፣ ድሮውንም አርፋጅ ሰው አለ፣ ድሮውንም ይሄ የቤቱን የኦፊሱን ወይም ደግሞ እንደ ስትራክቸር የምንላቸውን ነገሮች የማይቀበል አለ፣ የሚወድቅ ተማሪ አለ፣ ትምህርት የማይገባው ሰው አለ፣ 10ኛ ክፍል 4ኛ ክፍል 5ኛ ክፍል የሚያቆም ሰው አለ። ሶ ጊዜውን መስሎ ስዊች ማድረግ ካስቀመጥክለት እንትን ጋር ሚታ ያደርግም ማለት አይደለም። አለ ዘመኑ በየዘመኑ አለ እንደዛ ይሄ አንተ እኛ ከምናስቀምጣቸው ነገሮች ጋር የማይሄድ ማለት ነው። ሶ መማር ጥሩ ነው። ኦፍ ኮርስ መማር ጥሩ ነው። የሆነ ስትራክቸራል የሆነ ኦፊስ ውስጥ ገብቶ መስራት ጥሩ ነው። ግን ደግሞ ያ ማለት ሁሌ ትክክል ነው ማለት ደግሞ አይደለም። እንደሰራልክ መሄድ ነው። ግን ብዙን ደግሞ ፖዚቲቭ ነገሮች ደግሞ አሉት ብዬ ነው የማስበው። ቲጂ ካንቺ ኖርማሊ አዘር ሳይድ መሆኑ ምን መሰለሽ፣ በትምህርት ከአካዳሚክ ከምታገኙ በበለጠ በምታሳልፊው ፓዝዌይ ውስጥ የሚገቡሽና የምታውቂያቸው ነገሮች ይሄኛውም የራሱ ጀርኒ ያለው ይሄኛውም ሲያልፍ አንተ ማታውቀው በጣም አጠንክሮት የሚያልፈው የራሱ ወይ ያለው ይሄ ልጅም ሲያልፍ በዚህ ጋር አልጋ ባልጋው ነው ለት አይደለም የሚያልፈው። ስልኩን ስለያዘ ብቻ አይደለም ሰክሲድ የሚያደርገው። ያንን ገንዘብ ይዞ ወደ ሌላ ቢዝነስ የምናውቃቸው ልጆች እኮ አሉ ላይፋቸው የተቀየረ በአንድ ስልክ ማለት ነው። እና እንደ አንደርስታንዲንጋቸው ነው። ቅድም እንዳልነው ስራ ተቀጥሮ ፌል እንደሚያደርገው ለምሳሌ የሆነ ንግድ ከፍቶ እንደሚከስረው ሰውዬ እነዚህም ልጆች ለምሳሌ ሶሻል ሚዲያቸውን ተጠቅመው ፌል ካደረጉ እንደዛኛው ኤክስፒሪየንስ ነው ካውንት የምናደርግላቸው እንጂ ይሄን ፕላትፎርም ስለተጠቀሙ ወይም ዲሲፕሊን ስለሌላቸው ፌል እንዳደረጉ አይደለም። ግን አት ኢንድ ኦፍ ዘ ዴይ የሆነ ብርን ብቻ ማሰብ ያለብን አይመስልም። ለምሳሌ እነዚህ ሶሻል ሚዲያ የሚጠቀሙ እንትን እዚህ ጋር አንዳንድ ኮንተንት ክሪኤተሮች ነው የምልሽ እዚህ ጋር አምጥተሽ ብታወሪያቸው ላትግባቡ ትችላላችሁ። ጭራሽ ነው ማትግባቡት ማለት ነው። ኢቭን ልትናደጁላት ትችላለሽ። ሶ የሆነ እንትን ዲሲፕሊን እና ወርክ ኤቲክስ ግድ ነው ያስፈልጋል። የሆነ በሆነ ነገር የምትግባቢው ሰው አለ፣ የማትግባቢው ሰው አለ። አሁን ወርክ ኤቲክስ የምንለው እንደ ሰው በኮመን ሴንስ ስርዓት መያዝና አይ አይደለም። ቆይ ቅድም ጠይቀሽ ስለነበር እስከጨረሽ ድረስ ብዬ ነው። ለምሳሌ ምን አይነት ነገሮች አሉ መሰለሽ? ኤቲክስ የሆነ የወርክ ኤቲክስ ስንል ዩኒቨርሲቲ ውስጥ ገብቶ መውጣትን ሳይሆን ለምሳሌ አንድ መርካቶ የሚሰራ ሰው ጠዋት 11 ሰዓት ተነስቶ ስራው መሄዱ ዝናብ ሲዘንብም ፀሐይም ሆኖ ሲደላውም ሳይደላውም የሚያደርገው ነገር ነው። ያ ዲሲፕሊን ነው የምንለው አይደል? ልክ ጂም እንደምትሰሪው አንቺ ማለት ነው። አዎ ዲሲፕሊን ነው ለማለት ነው። ይሄ ዲሲፕሊን ነው የሚባለው። አይ ስሙ ራሱ የነዚህ ሩቲኖችን ደጋግሞ ያለ ማቋረጥ አንኮንዲሽናሊ ሳይሆን ይሄ እንዴት ልበልሽ በተደጋጋሚ ያንን ነገር ማድረግ ለሚያመጣው ውጤት አስቦ ዲሲፕሊን ይባላል። the same thing አሁን ይሄ ኤቲክስ የወርክ ኤቲክስ ምናምን ስንል ኤጀንሲዎች አንድ ሶሻል ሚዲያ ኮንቴንት ክሪኤተር ጠርተው እንስራ ሲሉ እንግዲህ እኔ የሚደርሰኝ ኮምፕሌን ነው የምልሽ ከኤጀንሲዎች ብዙ ጊዜ የምሰማው ፕሮፐርሊ ኮሚኒኬት ማድረግ መቻል፣ የራሳቸውን ፕሮፋይል ሰርቶ ዋጋቸውን ማውጣት፣ የማይዋዥቅ ከፍና ዝቅ ማይል ምናምን ከኔ ጋር የሚፈጥሩትን ግንኙነት ለዛሬ ብቻ ሳይሆን ለነገም ለከነገ ወዲያም ጭምር ሌጋሲ መስራት፣ ለራስ ማለት ነው። ለራስ ሌጋሲ መስራት፣ ያንን ጠብቆ ማስቀጠል። ዛሬ የመጣውን እድል ቅድም እሱ እያለ ነበር፣ ድንገት መጣ ይሄ ውርጅብኝ ማለት ነው። ውርጅብኝ ነው ለአንዳንዱ ውርጅብኝ ነው ማለት በሁለት አቅጣጫ ማለት ነው። የመጣውን ነገር ኮንትሮል አድርጎ እሱ እንዳለው ላይቀጥል የሚችልም ስለሚሆን ለቀጣይ ግንኙነቶች የሚደረግ ኮሚትመንት ዲሲፕሊን ነው። ይሄንን በኮሌጅ ውስጥ ብቻ ላታገኙ ትችላለሽ። ከመጣብሽ በኋላ አንቺ ጋር መጣ አይደል? አዎ አንቺ ጋር መጣ አይደል? ይሄ ከመጣብሽ ቀን ጀምሮ ማሰብ እንዴት ነው ማስኬደው። እንደውም አንድ ኮሜዲያን ወይም ኢንፍሉዌንሰር ነው፣ በትልቁ ኢንፍሉዌንሰር ነው ኢትዮጵያ ውስጥ ሲናገር ሰምቻለሁ። ልክ ስኬት ወደሱ ሲመጣ ቀድሞ መዘጋጀት ጀመረ፣ ራሱን ማስተማር ጀመረ። ትሬነሮች እየጠራ ኦፊስ ውስጥ ማኔጀሮች እየጠራ ምናምን መቅጠር ጀመረ፣ እሱን ማኔጅ እንዲያደርጉት ማለት ነው። የሚመጣውን ዝና ይቋቋም ዘንድ ገንዘቡን ምናምን ሶ ዲሲፕሊን የምንለው እሱ ነው ልልሽ ፈልጌ። እሱን ደግሞ እንጂ ጨዋነት ማለት እንዲህ ምናምን ነው እሱ ማለት አይደለም። እኔ ደግሞ ምልህ ለምሳሌ ይሄ ሰውዬ ቅድም እኔ እሱ ኮሚትመንት ይሄ ዲሲፕሊን ነው ብዬ አላምንም። ኮሚትድ መሆን አለበት ስራውን ለመስራት። ለምሳሌ ይሄ ሰውዬ 12 ሰዓት ከሆነ ከቤቱ መውጣት የነበረበት
ከዚህ በፊት የመጀመሪያውን ስራ ሲጀምር 12 ተኩል ወጥቶ ሚስ ያደረጋቸው ነገሮች ካሉ 12 ሰዓት ለመውጣት ከዛ በኋላ ኮሚትድ ይሆናል። እነዚህም ልጆች ለምሳሌ የመጀመሪያ ክላይንቷን ስታገኝና የሚቀጥለውን ክላይንቱን ሲያገኝ ቀስ እያለ ፕሮሰስ ያበስላቸዋል። ሳይወዱ በግዳቸው ሲስተም ውስጥ ነው እየገቡ ያሉት። ሲበስሉ ላይ ደግሞ ይሄ የሞክራት ደግሞ እንትን አለ። ቅድም ያልከው ኤጀንሲዎች ምናምን ሲደውሉልን እኔም የምለው ነገር ነው ምናምን ፓኬጂን ልክላለሁ ከዛ ካሰራ ትሰራለህ ካላሰራ ይሄ ይላሉ። እንደዚህ እኔ ይላሉ እኛ እንደዚህ አይነት አይደለም። ካሰራ ማለት በቃ ፓኬጂን አይተው ለስራው ደውልልኝ ነው የምለው አንዳንዴ ማለት ነው። ግን ከዛ የሆነ ሪኮል አደረግና ለምን ላለው በኋላ እኮ ተመልሶ ቢመጡ ሜቢ ሪኮማንድ ላይ ያደርጉኝ ይችላሉ። ሶ ሁሉም የሚለው ነው። ሌላም ኢንፎርማል ኮሚኒኬሽን ነው የምናደርገው። ይሄ እንዴት ነው እንደ ስራችን አርገን አይደለም ፎርማሊ እንደዚህ ሚቲንግ እና ስኬጁል እናርግ ምናምን አንልም። እሷን የመጀመሪያው ለሶስት እንትን ጀነራላይዝ ይደረጋል። ከዛ ነው በተደጋጋሚ ቢመጣ ማስታወቂያ ደግሞ ትኮሪያለሽ። በቃ ኔክስት እሱ ባያሰራ ያኛው ያሰራ። ሶ እነዚህን ከማን ጋር እንመድባቸዋለን? እኔ ማምነው እነዛ ሞክረው ከከሰሩት ነጋዴዎች ከቢሮ ከሚባረሩት እነዛ ኦፊስ ቢሆን ኖሮ የሚባረሩት ሰዎች ናቸው ማለት ነው። በዛኛው ቢሆን ከዛ ደግሞ በዚህኛው ደግሞ አት ሴም ታይም ፕሮፐርሊ ስትራክቸር እያረጋቸው እየተስተካከሉ ፎርማል ኦልሞስት የኤጀንሲ ካራክተር የያዙ ኢንፍሉዌንሰሮች አሉ። ማናጀር ያላቸው ኢሜል በትክክል ኮሙኒኬት የሚያደርጉ ምናምንና እነዚህ በእነዚህ ሲጣፉ ትክክል አይደለም። ስማርት ወርክ አሁን ምንድነው ሀሳባችን መሰለሽ? ስማርት ወርክ በጣም የሚበረታታው ነገር ነው። በመጀመሪያ በዚህ ተማምነን ነው የምንጀምረው። ስማርት ወርክ ወደድንም ጠላንም ጊዜውም ራሱ ይፈቅዳል። ብዙ ኢንፎርሜሽን ነው የምትሰበስቢው፣ ብዙ እውቀት ማግኘት ትችላለሽ። ሶ ስማርት ሙቭ ለማድረግ ምንም ኤክስኪውዝ የለሽም፣ እንድታረጊ ያበረታታል ያለው ሁኔታ። ስማርት ሙቭ ላይ ድንገተኛ የሚመጡ ዝናዎች፣ ድንገተኛ የሚመጡ ገንዘቦችን ማኔጅ ለማድረግ እንዲቻል ሰዎች ፎርማሊም ሆነ ኢንፎርማሊ ዳይሬክትሊም ሆነ ኢንዳይሬክትሊ የሆነ ነገር ማግኘት አለባቸው ነው ራሳቸውን ለዛ ኤቲክስ ለማስገዛት ማለት ነው። ኤቲክስ አንቺ እንዳልሽው በየቀኑ ነጥብ እየጣልን የምናገኘው እውቀት በኋላ ላይ ተመልሰን ልንይዘው ስንል ላንችል እንችላለን። በየቀኑ ሬፒቴሽን ብዙ ነገር ያደርጋል ነው ያልኩት እኔ እስከዛ ሳይሆን ግን ታይም ፕሮሰስ ሳትወድ በግድ ያነቃል። አይ ለምሳሌ በፕሮዳክሽን ልንገርሽ ነኝ በኤግዛክትሊ የማውቀውን ማለት ነው። ፕሮዳክሽን ልንሰራ የምንሰበሰብ ሰዎች ኮሚኒኬሽኑን ታውቂያለሽ። ፕሮዳክሽን አካባቢ ያለ ኮንቴንት ክሪኤተር ከኛ ወይኛ አይነት ነው የሚሆነው ትልልቅ ፕሮዳክሽኖች ውስጥ የሚሰሩ ሰዎች፣ አለበለዚያ ደግሞ በግላቸው የሚንቀሳቀሱ ሰዎች ተሰብስበን እያወራን እንትናን እንጥራት ለዚህ ነገር ሲባል ጥጋበኛ ናት። 7 ፕሮዲውሰር ነው እዚህ ጋር ያለው። ኦኬ 7 ካምፓኒ ይሆናል እዚህ ጋር ያለው ደን ቢያንስ ከ7ቱ ጋር ልታገኝ የምትችለውን ነገር ብዙ አድርጋለች። እሷን በሂደት እየተማረች ታስተካክላለች ለማለት ምናልባት ተመልሳ ስትመጣ ላታገኝ ትችላለች ራሷን አሻሽላ ምናምን። ይሄ በእንትኖች በሶሻል ሚዲያ ኢንፍሉዌንሰሮች ብቻ አይደለም፣ አክተሮች በጣም ትልልቅ አክተሮች የሆነ ቦታ ላይ ሲጠጣ ምናምን 2 ሰዓት ሆኖ የሚቀረጽበት ሰዓት በጠዋት መገኘት ሲገባው አይ ፕሮዳክሽን ስለማይጀመር 7 ሰዓት መጣው ምናምን ወይ ጠጥቶ ከነ ሃንጎቨሩ ይመጣል እንትና ባለጌ ነው የሚባለው። ገባሽ? እነዛ ነገሮች ራስ ላይ በመስራት ፎርማሊ ትምህርት ቤት ሳይገባ በሆኑ መንገዶች ራስን በማብቃት ይቻላል። ግን ዲሲፕሊን የምንለው እሱ ነው ልልሽ ነው። ኤቲክስ የምንለው እሱ ትምህርት ቤት መሄድ አይጠበቅባቸው። ግን እኔ ደግሞ ትምህርት ቤት አስፈላጊ ነው። አይ መሄድ አለብን። እኔም ካቤላ ጋር የምስማማው ምን መሰለሽ ኖርማሊ በብዛት እቺ 4-3 ክላይንት እስኪመጣ ድረስ እነዚህ ይሄ ኢንፍሉዌንሰር የሚባሉት ምንም ላይኮሩ ይችላል። በስነ ስርዓት አቤላ እንዳለው በስነ ስርዓት ሊያስረዱ ይችላሉ ምናምን። ዝናው ሲመጣ ግን ይሄ ኩራት አለ። እንደውም የሆነ በሆነ አጋጣሚ ድሮ ነው በጣም ቆይቷልና ለአንድ ስሙን መጥቀስ ማልፈልገው ለአንድ ሰው ደውዬ በስነ ስርዓት ኢቭን አላወራኝም። ቲክቶከር ነው በስነ ስርዓት አላወራኝም። በጣም ነው ያበሸቃቀጠኝ ምናምን። ሶ ይሄኛው ነገር የመጣው ምንድነው በጣም ዝነኛ ከሆነ በኋላ ነው እንደዚህ አይነት የመጣው። በሌላም ሰው ተሞከረ። ሶ ምንድነው ትምህርት ያግዛል ለምለው ምንድነው አትሊስት እንኳን ወይውን ስለሚያውቀው ይሄ በብስለት የሚያረጋቸው ነገሮች አሉ። ትምህርት ራሱ አካዳሚክ ነገሩን አይደለም ነው የምለው ራሱ ባይ ኔቸር በውስጥ ይሄ የሚገባን ነገሮች የሚያስተምረን ነገር አለ። እሱ ያግዘናል፣ ዲሲፕሊን ክሬት እንድናደርግ ይፈጥረናል ብዬ ነው። እሱ ኮሚኒኬሽንም እንትን ይላል ቢልድ ያደርጋል። ትምህርት ሳታውቀው ኮሚኒኬሽን ስኪልህ በደንብ እንዲዳብር ያደርጋል። እኔ አሁን ለምሳሌ እንትን ሃርድ ወርከር ብሆን ማለት አሁን ለምሳሌ እንዳልነው ሃርድ ወርከር ብሆን በጣም ሀብታም ሆኜ ነበር። ስንት የመለስኳቸው ማስታወቂያዎችን አሉ
የሚቆጨኝ ማለት ነው። በኮሚኒኬሽን ምክንያት እና ይሄ እንዴት ነው አጉል በመኩራት ምክንያት አይ በቃ ያኛው ይመጣ ይሄኛው ይመጣል ምናምን ብዬ በማሰብ ብቻ የመለስኳቸው ብዙ አሉ። ሶ ትምህርት ቅድም እንዳልኩት ትምህርት ትንሽ ያስፈልጋል። አንተ ግን አሁን ለምሳሌ ኦልሬዲ ቲክቶክ ስትጀምር በቂ አንድ ሰው ተምሮ ሜንታሊ ስቴብል ነው በሚባልበት ደረጃ ላይ ነው የጀመርከው። ሶ መማር ነው ሪሊ የመለሰክ አሁን ይሄኛው ሜንታሊቲ ላይ ወሰደ ወይስ ማቹር ማድረግ ከስራው ጋር መኖር እንዴት እንደሚሰራ ማወቅ ፕሮሰሱ ነው ያበሰለ? ሁለቱም ነው። ግን አሁን ባለማር ኖሮ ከሰው ጋር መግባባ አይመስለኝም ነበር። አልኩሽ ቅድም ቁጭ ብለሽ የማታወሪያቸው ክሬተሮች አሉ። እሱ ያው መሬት ላይም እንደምንኖረው ማለት መሬት ላይም ሰዎች አሉ እንደዛ። የትምህርት ጉዳይ ነው እሱ ማለት በእኛ አሁን ለምሳሌ ወጣት ለወጣት ይግባባል እኮ አይደል? ሶ ግን የሆነች ነገር ብቻ ሌላም ጊዜ ብየዋለሁ። አንድ ሰው ዲግሪ ሊኖር ይገባል ወይ በሆነ ፕሮሰስ ውስጥ ማለፍ አለበት ብዬ ነው የማስበው። አካዳሚካሊ ሰነፍ መሆኑ ጎበዝ መሆኑ አይደል። አሁን እኔ ግቢ ስገባ የተማርኳቸው ነገሮች አሉ። ሶ አንድ ሰው የግድ በሆነ ፕሮሰስ ዲግሪ በፊት እንደምለው ዲግሪ ሊኖር ይገባል ወይ ሰርቲፊኬት ነው ነገር ያ የሚያስተምረው ነገር አለ። ለምሳሌ አሁን ለምሳሌ አዲስ ዩኒቨርሲቲ ዲግሪ በተማርኩበት ነገር አካዳሚካሊ ካገኘሁት እውቀት ይልቅ ብዙ ነገር ሶሻል ላይፍ አለ። ከዛ ደግሞ ከአስተማሪ ጋር ራሱ ከሌክቸረር ጋር ዲል ማድረግ ራሱ አንድ ራሱ የቻለ ሳይንስ በለው በጣም ከባድ ነው። አሁን ይሄ የግሬድ እንትን በል ከዛ ደግሞ አብሶ ደግሞ ለሴት አሁን አዲስ ዩኒቨርሲቲ በጣም ማውራት አልፈልግም ግን አንዳንድ ሌክቸሮች አሉ በቃ ለሴት ከባድ የሆኑ ማለት ነው። እሱን ራሱ ማለት ያሸነፈ መምጣት ራሱ አንድ በጣም የሚያስፈልግ ነገር ነው ብዬ አስባለሁና ያኔ ደግሞ የተወሰነ ክፍት መሆን አለብን ብዬ ነው ለለውጥ። ሁሌ ኮንቬንሽናል የሆነ ነገር ውስጥ መቀመጥ አለብን ብዬ አላምንም። እንዲሁ የተቀመጡ ነገሮች አሉ በዛ ውስጥ ማለፍ አለብን ብዬ አላምንም። አንዳንዴ ክፍት መሆን አለ። ለምሳሌ ኤክሰፕሽናል ሁኔታዎች እኮ ያው ከግምት ውስጥ ይገባሉ። ኮፒ የለመደ ሰውዬ ኢሜል አድርገልስ ነው ንቀት ነው ኩራት አለበት ምናምን የሚል ጀነሬሽን የነበረበት ታይም አለ። አሁን ደግሞ በጣም ቀላል ይሄ ጊዜው ቀላል ሆኗል ምናምንና ከሱ ጋር ትሬን እየተደረገ እኛ ያለፍንበትን ብቻ ሁሉ ማለፍ አለበት። ስማርትፎን ከሌለ ያው ሃርድ ኮፒ ማመልከቻ ግን እኛ ያለፍንበት ብቻ አይደለም ትክክልና ኦፕን መሆን ጥሩ ነው። ይመቻችሁ። ቴንክ ዩ አቤላ ስለመጣህ እናመሰግናለን። እኔም አመሰግናለሁ። በውሃ ተቀበልን።